ሩሲያ ለኔቶ እየተዘጋጀሁለት ነው ብላለች። ሊወጉን ነው በሚል ሰበብ እየተዘጋጀ ያለውን ኔቶን ለመመከት ሩሲያ ስትራቴጂክ የጦር መሳሪያዎቿን ቦታ ቦታ እንዳስያዘቻቸውም ተነግሯል። ቲዩ-160 ስትራቴጂክ ቦምብ ጣይ አውሮፕላንን ጨምሮ ኒኩሌር ተሸካሚ ሰርጓጅ መርከቦችና ሌሎች ወሳኝ መሳሪያዎች በንቃት እየጠበቁ ነው ስትል ሞስኮ ይፋ አድርጋለች። ከዚሁ ብዙም ፈቀቅ ሳንል ዩክሬን በአንድ ዓመት ጊዜ ውስጥ ከግማሽ ሚሊዮን በላይ ወታደር አልቆባታል አለች ሩሲያ። ከኔቶ የገቡትን ጨምሮ ከ100,000 በላይ የጦር መሳሪያ እንደወደመባትም የሀገሪቱ የመከላከያ ሚኒስቴር አሳውቋል። ሚኒስትሩም የዩክሬንን የኪሳራ ኦዲት ዝርዝር ሪፖርት አቅርበዋል። እንዲሁም አላርፍ ያለችው ጀርመን ከሩሲያ ጋር መፋለማችን አይቀርም ማለቷን ቀጥላበታለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእያንዳንዱ የአሜሪካ ወታደር $1776 የገና ስጦታ ሰጥቻለሁ ብለዋል። ክፍያውንም የውጊያ የትርፍ ክፍፍል ሲሉ ጠርተውታል። አስገራሚውን ንግግራቸውን እንመለከታለን። ይህ እንደተጠበቀ ሆኖ ትራምፕ ለቬንዙዌላ ነዳጃችንን መልሺ ሲሉ ይፋዊ ጥያቄ አቅርበዋል። ከ10 ዓመታት በፊት በቬንዙዌላ የተቀመጠው የአሜሪካ ነዳጅ ጉዳይስ ምንድነው? እንመለከተዋለን። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በበኩላቸው አሜሪካ በካራካስ አሻንጉሊት መንግስት አስቀምጣ ሀብታችንን መመዝበር ትፈልጋለች ሲሉ ምላሽ ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዩክሬን እየተገባደደ ባለው የፈረንጆቹ 2025 ዓመት 500,000 እና ከዚያ በላይ የሚሆን ወታደር አልቆባታል ሲል የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። ሚኒስትሩ ከፑቲን ጋር በነበራቸው ትልቅ ስብሰባ ላይ ነው ይህንን ቁጥር የተናገሩት። 500,000 ወታደር ያጣችው ዩክሬን የሀገሪቱን የጦር ሰራዊት ቁጥር በከፍተኛ ደረጃ አመናምነዋለች። በአንድ ዓመት ጊዜ ውስጥ ካላት የጦር ሰራዊት 1/3ኛውን አጥታለች። ይህንን ደግሞ መልሳ መልምላ ለማስተካከል እየተቸገረች ትገኛለች ብለዋል የሩሲያው የመከላከያ ሚኒስትር አንድሬ ቤሉሶቭ የመከላከያ ሚኒስቴር የቦርድ ስብሰባ ላይ ነው ይህንን ንግግራቸውን ያቀረቡት። ዩክሬን በሰው ኃይል ረገድ የገጠማትን ኪሳራ ካብራሩ በኋላ ደግሞ ወደ ጦር መሳሪያዎች ፊታቸውን አዙረው ሪፖርታቸውን አቅርበዋል። ዩክሬን በአንድ ዓመት ጊዜ ውስጥ 103,000 የሚሆኑ የጦር መሳሪያዎችን ሙሉ ለሙሉ እንዳጣች ተናግረዋል። ከዚህ ውስጥ ደግሞ 5500 የሚሆኑት ከምዕራብ ሀገር ተመርተው ኔቶ በስጦታ መልክ ለዩክሬን ያስረከባቸው እንደሆኑም ተነግሯል። የሰውም የጦር መሳሪያ ክፍተት የገጠማት ዩክሬን የጦር ሰራዊት ቁጥሯን ለማስተካከል ጦርነቱ እንደተጀመረ ከ18 ዓመት እስከ 60 ዓመት ዕድሜ ያላችሁ ዜጎች ከሀገራችሁ እንዳትወጡ ብላ ከልክላቸው እንደነበር ይታወቃል። 27 ዓመት ጀምሮ ወታደር ትቀበል የነበረችው ዩክሬን የምልመላ ቁጥሯን ዝቅ አድርጋ 25 ዓመት ዕድሜ ያላችሁ ዜጎች ወታደር መሆን ትችላላችሁ ብላለች። አብዛኞቹ ዩክሬናውያን መዋጋት ስለማይፈልጉ በድንበርም በተለያየ መንገድ ለመውጣት ጥረት ያደርጋሉ። በከተማ የሚንቀሳቀሱትን ወጣቶች መኪና ከፍታ እገታ በሚመስል መልኩ እያስገባች ወደ ጦር ሜዳ ካምፖች የምትወስደው ዩክሬን ከህዝቧ ሳይቀር ተቃውሞ ገጥሟታል። ይህ እንደተጠበቀ ሆኖ ሩሲያ ለኔቶ እየተዘጋጀሁለት ነው ብላለች። ማስፈራሪያ እየደረሰ ያለው ለኛ ነው፣ እነርሱ ግን ልክ እኛ እንደምናስፈራራቸው ሆነው ከሩሲያ የሚመጣ ስጋት አለ፣ ሩሲያ ዩክሬንን ጨርሳ እኛን ትመታለች የሚል ትርክት እያስተጋቡ ይገኛሉ የምትለው ሞስኮ ለዚህ እንዲረዳ ዝግጅት መደረጉ ግድ ነው ብላለች። የሩሲያው የመከላከያ ሚኒስትር አንድሬ ቤሉሶቭ የኔቶ ሀገራት ሩሲያን ለመውጋት እየተዘጋጁ ስለመሆናቸው በአደባባይ የሚታዩ ብዙ ማስረጃዎችን መጥቀስ ይቻላል ብለዋል። ወታደራዊ በጀታቸውን እየጨመሩ ነው፣ የጦር ኃይላቸውን እያደራጁና እያስፋፉ ነው፣ መካከለኛ ርቀት ያላቸውን የሚሳኤል ስርዓቶችንም እያስጠጉ ይገኛሉ፣ የሎጂስቲክስ እንቅስቃሴዎቻቸው ጨምረዋል፣ በተለይ በምስራቅ አውሮፓ ደግሞ ፈጣን የሰራዊት ግስጋሴ እንዲኖር የሚረዱ የሎጂስቲክስ ስርዓቶችን እያበጁ ይገኛሉ። እነዚህ ነገሮች በሙሉ
ከሩሲያ ጋር ጦርነት ለመግጠም ዝግጅት ላይ ስለመሆናቸው ያሳያሉ ብለዋል ሚኒስትሩ። ከ2030 ሳያልፍ ጦርነት እንገጥማለን ብሎ ኔቶ እየሰራበት ይገኛል የሚሉት ሚኒስትሩ እነርሱ ናቸው እኛን የሚያስፈራሩን፣ እኛ እነርሱን አላስፈራራንም ብለዋል። ይሁንና መዘጋጀቱ ስለማይከፋ የሩሲያ የኒውክሌር ኃይሎች ነገሩን በንቃት እየተከታተሉ ይገኛሉ ብለዋል። ከኒውክሌር ኃይላቸው በተጨማሪ ቦሬ በመባል የሚታወቁት የሰርጓጅ መርከብ ስብስቦች ስትራቴጂክ ምላሽ ለመስጠት እየተንቀሳቀሱ እንደሚገኙም ጠቁመዋል። ቲዩ 160 ኤም የተሰኘው ስትራቴጂክ ቦምብ ጣይ ግዙፍ አውሮፕላንም የዚሁ ዝግጅት አካል እንደሆነ አንድሬ ቤሉሶቭ አሳውቀዋል። ስትራቴጂክ የሚሳኤል ጦራቸው ያርስ ከተባለ የሚሳኤል ስርዓት ጋር እንቅስቃሴ ላይ እንደሚገኝም ተናግረዋል። ከእርሳቸው ቀደም ብለው ንግግር ያቀረቡት የቭላዲሚር ፑቲንን ሐሳብ በሚያጠናክር መልኩ ኦሬሽኒክ ሚሳኤል ስርዓትም ለዚሁ ምላሽ ለመስጠት እየተጠባበቀ ይገኛል ብለዋል። የሩሲያ የጦር ኃይሎች ጠላትን ለመመከት በሚያስችል ብርቱ ቁመና ላይ ይገኛሉ ሲሉም ሚኒስትሩ አክለዋል። ይህ እንደተጠበቀ ሆኖ ጀርመን አሁንም አላርፍ ብላለች። የጀርመኑ ቻንስለር ፍሬድሪክ ሜርዝ በኔቶ እና በሩሲያ መሃል ግጭት ሊከሰት ይችላል፣ ለዚህ መዘጋጀት አለብን ብለዋል። በዩክሬን ሰላም የሚመጣ ከሆነ የተኩስ አቁም ስምምነቱ ቢደፈርስ አንዳች እርምጃ የሚወስድ ኔቶን የመሰለ አደረጃጀት በዩክሬን ያስፈልጋል ሲሉ የተከራከሩት የጀርመኑ ቻንስለር በተለይ ሩሲያ የሰላም ስምምነቱን ጥሳ ብትንቀሳቀስ መምታት የምንችልበት አቅም ላይ ልንገኝ ይገባል ብለዋል። በሩሲያና በዩክሬን ጦሮች መካከል ነፃ የሆነ ቀጠና መኖሩ አይቀርም። ታዲያ ሩሲያ ይህንን ጥሳ ብትሄድ እኛ እርምጃ ካልወሰድንባት ማን ነው የሚወስደው? ለዩክሬን በዚህ ደረጃ ዋስትና ልንሰጣት ይገባል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ዋስትና መስጠታቸው እንደማይቀር ነገር ግን የሰላም ስምምነቱ ቀድሞ መፈረም እንዳለበት ቢናገሩም ፍሬድሪክ ሜርዝ ግን ይህንን ማድረግ ያለብን እኛ ራሳችን ነን፣ ስለዚህ ከሩሲያ ጋር ፊት ለፊት መጋፈጥ አለብን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የአሜሪካ ጦር በፍጹም ዩክሬን ገብቶ ሰላም አስጠብቃለሁ ብሎ አይቆምም ማለታቸው የሚታወስ ነው። አውሮፓ ዩክሬንን በተመለከተ ዋስትና እሰጣለሁ ብሎ ከዚህ ቀደም 2014 እንደ አውሮፓውያን አቆጣጠር የተፈረመውን የሚኒስክ ስምምነትን ፈርሞና አስፈርሞ የነበረ ቢሆንም ስምምነቱን ለማስጠበቅ ግን ብዙም ፍላጎት እንዳልነበረው ተነግሯል። ይህንን ደግሞ ኋላ ላይ የወቅቱ የጀርመን ቻንስለር አንጌላ ሜርኬል እና የፈረንሳዩ ፕሬዝዳንት ፍራንሷ ኦላንድ ተናግረው ነበር። ስምምነቱን የፈለግነው እኮ የዩክሬን የጦር ኃይል እስኪደራጅ ነው እንጂ ለእውነት አልነበረም ሲሉ ፖለቲካዊ ንስሐ መግባታቸውም የሚታወቅ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጦር ሰራዊት አባሎቻቸው $1776 የገና ስጦታ ሰጥቻለሁ ብለዋል። 1,450,000 ለሚሆኑ ለአሜሪካ ወታደሮችና የጦር ሰራዊት አባላት ነው ይህን ያህል ገንዘብ እሰጣለሁ ያሉት። እንደምታውቁት በተለያዩ ሀገራት ላይ ቀረጥ ስንጥል ነበር። ከዚያ ያተረፍነው ገንዘብ አለ። ይህንንም ገንዘብ ለወታደሮቻችን እናውለዋለን። ከነርሱ በላይ ይህ ገንዘብ የሚያስፈልገው የለም ብለዋል ዶናልድ ትራምፕ። በአጠቃላይ ለወታደሮቻቸው የሚከፍሉት ገንዘብ ሲደመር $2.5 ቢሊዮን እንደሚደርስም ተናግረዋል። አሜሪካ የተመሰረተችበትን 1776 ዓመተ ምህረትን ለማሰብም ለእያንዳንዱ ወታደር $1776 እንሰጣለን ብለዋል። ቼኩ እየተዘጋጀ ነው፣ ከገና በዓል በፊት ይደርሳችኋል ሲሉም ለአሜሪካ የጦር ሰራዊት አባላት ትራምፕ ንግግር አቅርበዋል። ኢኮኖሚውን እያስተካከልን እንገኛለን። ዴሞክራቶች በተለይም ጆ ባይደን አጨማልቀውት የነበረውን ኢኮኖሚና የአሜሪካን ተሰሚነት እያስተካከልን እየመለስን ነው ያሉት ዶናልድ ትራምፕ የእንቁላልና የነዳጅ ዋጋን ስለመቀነሳቸው የዋጋ ግሽበት ቁጥር ወደ ታች እያሽቆለቆለ እንደሚገኝም በኩራት ተናግረዋል። ኢኮኖሚያዊ ስኬታቸውን መሰረት አድርገው ለወታደሮቻቸው የተዋጊዎች የትርፍ ክፍፍል በሚል ስያሜ የሰጡትን $1 እንደሚያቀርቡላቸውም ተናግረዋል። ትራምፕ በኢኮኖሚው ረገድ ስኬታማ ነኝ ቢሉም ከ10 4 የሚሆኑት የትራምፕ መራጮች ይላል የቢቢሲ ዘገባ
በኢኮኖሚው አያያዛቸው ብዙም ደስተኛ አይደሉም። በእርግጥ ገና በአንድ ዓመት ጊዜ ውስጥ ሁሉም ኢኮኖሚያዊ ውሳኔዎች በአንድ ጊዜ መሬት ላይ ወርደው ወደ ሕዝቡ ኪስ ይገባሉ ማለት አይደለምና በዘንድሮ ዓመት የወሰዷቸው እርምጃዎች ምናልባት ፍሬም ካፈሩ የበለጠ የሚታዩት በቀጣዩ ዓመት ሊሆን እንደሚችል ይገመታል። እናም ቀጣዩ ዓመት አሜሪካውያን የትራምፕን የኢኮኖሚ ፖሊሲዎችና እርምጃዎች ወይ የሚያጣጥሙበት ወይ የሚያወግዙበት ሊሆን እንደሚችልም ኢኮኖሚስቶች ያስረዳሉ። አሁንም ከትራምፕ ጉዳይ ሳንወጣ ቬንዙዌላ ሆይ ነዳጃችንን መልሺ ብለዋል የአሜሪካው ፕሬዝዳንት። የአሜሪካው ፕሬዝዳንት በቬንዙዌላ የሚገኝ የአሜሪካ ነዳጅ አለ፣ ቬንዙዌላ ይህንን ሀብታችንን ልትመልስ ይገባል ብለዋል። ለዘመናት ሀብታችንን ስንበዘበዝ ነበር። ከኔ በፊት የነበሩት ፕሬዝዳንቶች ወይ ትኩረት አልሰጡትም ወይ ደግሞ የአቅም ማነስ ገጥሟቸዋል። አሁን ግን መልሰን እንጠይቃለን፣ ነዳጃችንን፣ ሀብታችንን መልሺ ሲሉ ቬንዙዌላን ጠይቀዋል። የቬንዙዌላ ነዳጅ እንዳይገባም እንዳይወጣም በባህር ኃይላቸው ቆልፈው የያዙት ዶናልድ ትራምፕ በእርግጥ ቬንዙዌላ ያስቀመጡት ነዳጅ አለ ወይ የሚለው ትልቅ ጥያቄ ነው። ምናልባት ግን ጉዳዩ ወደ ኋላ የሚጓዝ ታሪክ ሊኖረው እንደሚችል የተለያዩ መረጃዎች ይጠቁማሉ። እንደ አውሮፓውያን አቆጣጠር በ1976 ቬንዙዌላ የሀገሪቷን የነዳጅ ኢንዱስትሪ ሙሉ ለሙሉ በመንግስት ቁጥጥር ስር እንዲውል አድርገዋለች። ፒዲቪኤስኤ የተባለውን ኩባንያ በማቋቋም ከዚህ በኋላ የትኛውም የውጭ የነዳጅ ድርጅት በሀገሪቱ የነዳጅ መገኛ ስፍራዎችን መቆጣጠር አይችልም። ነገር ግን ኮንትራት እየወሰደ ነዳጅ ማውጣትም ሆነ አገልግሎት መስጠት ይችላል በሚል የቬንዙዌላ መንግስት እገዳ ጥሎ ነበር። በኋላም ወደ ስልጣን የመጡት ሂውጎ ቻቬዝ 2007 እንደ አውሮፓውያን አቆጣጠር ላይ በርካታ የምዕራብ ሀገር ኩባንያዎችን አስወጡ። ካስወጧቸው ኩባንያዎች መካከል ኤክሶን ሞቢል እና ኮኖኮ ፊሊፕስ ይገኙበታል። ኩባንያዎቹ በፍርድ ቤት ክስ የመሰረቱ ቢሆንም አሜሪካ በቬንዙዌላ ላይ ስታወጣ የነበረው ወይም በኩባንያዎቹ ሲጠበቅ የነበረው ነዳጅ ተነጥቄያለሁ ትላለች። እናም ትራምፕ የአሜሪካ ኩባንያዎች የለፉበትን ነዳጅ የማግኘት መብት አለን በማለት ዳግም አዲስ አጀንዳ አድርገው ብቅ አደረጉ። ቬንዙዌላን በአደንዛዥ ዕፅ ነጋዴነትና አስነጋጅነት ሲከሱ የነበሩት ትራምፕ አሁን እውነተኛውን ፍላጎታቸውን ነዳጅን ወደ አጀንዳው አምጥተዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮም ይህ ገብቷቸው አሻንጉሊት መንግስት አስቀምጠው ነዳጃችንን፣ ሀብታችንን ሊበዘብዙ መጥተዋል ሲሉ ትራምፕን ወቅሰዋቸዋል። ለትራምፕ በሰጡት ምላሽ 47 ሰዓት እንኳን መቀመጥ የማይችል አሻንጉሊት መንግስት በካራካስ አስቀምጠው ሀብታችንን ለመበዝበዝ አስበዋል ሲሉ ቃል በቃል ተናግረዋል። ጦር አፍቃሪነት፣ ኋላ ቀር ዲፕሎማሲ ሲሉም የትራምፕን አካሄድ ወቅሰዋል። የካራካሱን መንግስት የሽብር ድርጅት ብለው ስም ያወጡለት ዶናልድ ትራምፕ ከኒኮላስ ማዱሮ መንግስት ጋር ፊት ለፊት እየተጋፈጡ ይገኛሉ። ኒኮላስ ማዱሮ በበኩላቸው ኮሎምቢያም ታግዘን፣ ሌላው ዓለምም ይረዳን፣ አሜሪካ የምታደርገውን እንቅስቃሴ በጋራ እናከሽፋለን፣ የነዳጅ ሀብታችን 100% የቬንዙዌላ ህዝብ ሀብት እንጂ የማንም አይደለም ብለዋል። ቬንዙዌላ ሀብቷን የመጠበቅ ህጋዊም ፖለቲካዊም አቅምና ግዴታ እንዳለባት ተናግረዋል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ ሊወስዱ የሚችሉትን እርምጃ በተመለከተ አስገራሚ ውሳኔ አሳልፏል። የአሜሪካ የህዝብ ተወካዮች ምክር ቤት ዶናልድ ትራምፕ በቬንዙዌላ ላይ እርምጃ እንዳይወስዱ የሚያስችል ረቂቅ ህግ ቀርቦለት ነበር። በዲሞክራቶቹ የቀረበው ረቂቅ ህግ ሁለት አይነት መልክ ያለው ነው። የመጀመሪያው በካሪቢያን ባህር አካባቢ ዶናልድ ትራምፕ እርምጃ እንዳይወስዱ የሚያደርግ ሲሆን ሁለተኛው ደግሞ በቬንዙዌላ ላይ በቀጥታ እርምጃ ከመውሰዳቸው በፊት ኮንግረሱ ማወቅ አለበት፣ ይህንን ካላሳወቁ እርምጃው ህገወጥ ሆኖ ይቆጠር የሚል ረቂቅ ህግ ነበር የቀረበው። ዴሞክራቶቹ ያቀረቡት ይህ ረቂቅ ህግ ግን አብዛኞቹ ሪፐብሊካኖች ባለመስማማታቸው ሳይጸድቅ ቀርቷል። በመርከቦቹ ላይ እርምጃ እንዳይወስዱ የሚለውን ረቂቅ ህግ
210 ለ216 ሆኖባቸው ዴሞክራቶቹ ተሸንፈው ሳይጸድቅላቸው ቀርተዋል። ኮንግረሱን ሳያስፈቅዱ በቬንዙዌላ ላይ ወታደራዊ ጥቃት እንዳይፈጽሙ የሚለውንም ረቂቅ ሕግ በተመለከተ አሁንም 211 ለ213 ሆኖባቸው የእነርሱ ድምፅ አንሶ ማጽደቅ ሳይችሉ ቀርተዋል። የተወሰኑ ሪፐብሊካኖች ዲሞክራቶቹን ቢቀላቀሉም ለውጥ ማምጣት ሳይቻል ቀርቷል። አብዛኛው ትራምፕ በሚወስዱት እርምጃ ላይ ብዙም ተቃውሞ ስለሌለው ይመስላል ሕጎቹን መደገፍ ያልፈለገው። በሌላ አነጋገር ዶናልድ ትራምፕ እንደፈለጉ በቬንዙዌላ ላይ ጥቃት የሚፈጽሙበትን የሞራል መድረክ እንዳገኙ ሊወሰድ ይችላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።